ሰላም ውዶች እንዴት ናችሁ? ሰላም ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ይሄው ደጅ ላይ ቁጭ ብዬ ነው እና አመት በዓል እየደረሰ ነው እና ኔትወርክ የሌለበት ቦታ ስለምንሄድ እንኳን አደረሳችሁ ቀደም ብዬ ልበላችሁ እና ሰላም ናችሁ ውዶች? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር እንግዲህ ለሚመጣው አመት በሰላም ያድርሰንና እንደው ትንሽ የታዘብኩትን ነገር ልተንፈስ ብዬ ነው በዚሁም ማለት ነው። እኔ እውነት ሰው ውሸት እንደው በዚች ምድር ላይ በተለይ ኢትዮጵያውያኖች ላይ ውሸት የሚገሰበት ውሸት ተቀባይነት ያለ ውሸት አጃቢ ያለ የሞላበት ነው። አሁን ግርም ይለኛል አንዳንዴ አባቶች ሲያስተምሩ በመጨረሻው ዘመን ውሸቶች በጣም ይወደዳሉ፣ ሰዎች ያጅቧቸዋል ምናምን እያልን ስብከት ሰብተናል። መቼም እንደኔ የሰማችሁ ትኖራላችሁ ብዬ እገምታለሁ። በተለይ አበባ ገብረ መስቀል መምህር ገብረ መስቀል ነው ማን የሚባሉት ባታዊ ገብረ መስቀል እሳቸው እድሜ ይስጣቸውና እነሱ አንዳንዴ ፊት ሲያስተምሩ ስሰማቸው እሳቸው ያሉት ነገር በሙሉ እየተከሰተ ነው በእውነት። እስቲ አሁን የሚዋሹ የሚሳደቡ ብዙ ነገር ክፉ ነገር የሚናገሩ ሰዎች እንዴት እየሮጡ እየሄዱ እንደሚያዋቸው ግን ጥሩ ነገር የሚናገሩትን ግን ምንም ሰው አይከተላቸውም። ምን አይነት ዘመን ላይ እንደደረስን በእውነት። አንዳንዴ እራሳችሁ ያልሆናችሁትን ነገር እንድትሆኑ ይገፋፋችኋል ዘመኑ። ያው መጠንቀቅ ነው። ጠንካራ ካልሆንን ከባድ ነው። ለምሳሌ ወደው ሰዎች በቃ በጣም ትላንት መልካም ጥሩ ሰው ናቸው ያላችኋቸው ሰዎች ገንዘብ ነካ ሲያደርጋቸው በጣም በቃ የተለያየ ነገር ያደርጋሉ። እነዛ አበባ መምህር ባታዊ ገብረ መስቀል የተናገሩት በጣም ነው የገረመኝ። እና ምን ልላችሁ ፈልጌ ውዶቼ በጣም ውሸት ቬሎ ለብሳ ተሞሽራ ተኳኩላ ሰዎች እያደንቋታል። በቃ በጣም ሰዎች እያደነቋት ነው ያሉት። እና ምንድነው ይሄ ደግሞ ምንድነው ምን ልላችሁ ፈልጌ ነው፣ አንዳንዴ እኔ ለምሳሌ አሁን ዛፍ ላይ የወጣሁት ምናምን መንግስት ነኝ ምናምን ያልኳችሁ እኔ ምንም አይነት የፖለቲካ ምናምን ነገር የሚመቸኝም የገባኝም ሰው አይደለም። ስቀልድ ነው እናንተ ሜቢ እሱ የሚያስደስታችሁ ከሆነ ብዬ ነው እንጂ በዛሙ ስታይል የመጣሁት እኔ በፍጹም ከኔ ጋር የሚገናኝ አይደለም ውዶች። በቃ ስላችሁ እኔ እናንተን ፈታ ለማድረግ ነው እንደዛው የወጣሁት እንጂ በፍጹም እኔ እንደዚህ አይነት ሰውም አይደለሁም። እኔ ማንኝና ነኝ መንግስትም ሆነ ኧረ በስመአብ ኧረ እንዴ በስመአብ መልሼ ራሴን ሳስበው እንዴ አሁን ሰው ምን ይላል ምናምን ብዬ በጣም ነው እንትን ያልኩና ውዶችዬ እንግዲህ እንደዛ ብዬ ተናገርኩት ይቅርታ አድርጉልኝ። እኔ የማዳም ቅመሞች እንደኔ የተቸገሩትን ከነሱ ጋር ማውራት መጫወት ነው የምፈልገው። ወደ ሀገሬ ስገባ ዩቲዩብ ላይ ስልክ ቁጥሬን አስቀምጥና በጽሁፍ ብቻ ሳይሆን እንደዚህ ስልክ እየተደዋወልን ሀሳባችንን እንድንለዋወጥ። ምክንያቱም እኔ ኢትዮጵያ ከገባው ነፃነት ይኖረኛል። በዛ ሰዓት ማዳም መጣችብኝ ሳልን የማዳም ቅመሞችን ሀሳባቸውን ጭንቀታቸውን እንድካፈላቸው እንዲያወሩኝ እንዳወራቸው ብዙ ነገር መለዋወጥ። ወደ ኢትዮጵያም ሲመጡ ማረፊያ ቦታ ሩቅ አካባቢ ከሆነ እኔ ትንሽ ለአዲስ አበባ ቀረብ ስለምል ምንም ችግር የለብኝም። ስለዚህ እንደዛም ልረዳቸው እችላለሁ። ስላችሁ እኔ እርዳታ ሰጪ ነኝ እያልኳችሁ አይደለም። በእህትነት በወንድምነት ተቀበይኝ ካላችሁኝ ተቀብያችሁ እኔ ጋር አርፋችሁ በቃ አለ አይደለ። እንደገና ደግሞ ስልክ ቁጥሬን ዩቲዩብ ላይ አስቀምጬ ዩቲዩብ ላይ ላይፍ ስገባ 50 ሰው ከሞላ በኋላ ላይፍ እገባለሁ። ላይፍ ከገባሁ በኋላ ደግሞ ምንድነው የማደርገው? እንደዚህ በመጻጻፍ እኔ ብቻ ማውራ ብቻ ሳይሆን የእናንተንም ወሬ እፈልጋለሁ። ስልክ እየተደዋወልን ማለት ነው። ለምን የአረብ ቤትን ጭንቀት ስለማውቀው ያን የአረብ ቤት ሆናችሁ ተደዋውላችሁ ሀሳብ ብንለዋወጥ ብትተነፍሱልኝ ይቀላችኋል ትንሽ። ስለዚህ
ሌላው እንደገና ደግሞ በቃ ብዙ ነገር ከእናንተ የምማረው ነገር አለ። እኔም አካፍላችኋለሁ ሀሳቤን እና ያንን በቃ እኔ ዋነኛ ፍላጎቴ የአረብ ሀገር የማዳም ቅመሞችን በተለይ ስልኬን ዩቱብ ላይ አስቀምጬ ልክ እኔ ላይፍ ስገባ ላይፍ ላይ 3-4 ሆነን እንድናወራ ሀሳብ እንድትሰጡ ስለ ኑሩ እንደገና ደግሞ እኔ መስራት እኔ ሌሎች ሰዎች ሊሰሩት ካሰቡት ነገር ውጭ የተለየ ነው አገሬ ገብቼ መስራት ትፈልጋለሁ ብዬ ያለሁት። ማንም ሰው የማያስበው የማይሞክረውን ስራ ነው እኔ ልሰራ ቆርጬ የተነሳሁት። ምክንያቱም የተለያዩ አሁን ከአረብ ሀገር የመጡ ልጆች የተለያየ ስራ ውስጥ ይገባሉ፣ ግማሾቹ ይከስራሉ ምናምን እና እኔ ደግሞ ለየት ያለ ስራ ነው ለመስራት ያሰብኩት። እሱን እንትን እያልኩ ነው እና ቀጥታ ምጬ ወደ ስራ ነው የምገባው። ያንን እያሰብኩ ነው። ከዛን ዩቲዩቤን ዋይፋይን ሁሉ ነገሬን አስተካክዬ ለእናንተ ለማዳም ቅመሞች በሳምንት 2 ስልክ ልቀበላቸው፣ ስልክ ተቀብለን እንድናወራ በቃ ይሄ የማዳሞች ቅመሙ ፕሮግራም ነው ብዬ ከኔ ጋር እንድታወሩ በነፃነት ማለት ነው። ሀሳባችሁን ችግራችሁን ልረዳላችሁ፣ የኔንም ሀሳብ ልትረዱ፣ ችግሬን እንድትካፈሉ ያንን ነው የምፈልገው። ባይዘው መዋለድ ቋንቋ አይደለም። ምናልባት አንዳንዴ ሰዎች ከመዋለድ በላይ በጣም ጥሩ ጓደኝነት ቤተሰባዊ ይፈጠራል እኮ። እኔ በጣም የሚገርማችሁ እንደዛ አይነት ሰው ነኝ። ከሰዎች ጋር ደስ የሚል ቀረቤታ ነው ያለኝ። ይሄ አወኩሽ ምናምን እንደዚህ ምናምን በቃ ይሄ ምናምን የለኝም። እንደዛ አንድ ሰው ቁም ነገር ካስኩት በቁም ነገር ነው ከልቤ ልረዳው ነው የምፈልገው። ስለዚህ የማዳም ቅመሞች የአበረታቱኝና አገሬ ልግባና 50 ልሙላና እንዲህ በእንትን እንድናወራ ሀሳባችንን ሼር እንድናደርግ ያንን ነው የምፈልገው። ወዳችኋለሁ። እሺ፣ በጣም ነው የምወዳችሁ።